ሄለን ቶማስ ስለሞተ በጣም ደስ ብሏታል። ከዚህ በኋላ ያለው ነገር በሙሉ ሀብቱም ምኑም ለእኔ ስለሚሆን እንዲሁም ደግሞ ማንም ሊጋራኝ ስለማይችል በማለት እንግዲህ በልቧ ሄለን ካሁን በኋላ ጀግናና ነቃ ማለት ነው ያለብሽ እና ይህን ያለሽን ነገር ተጠቀሚበት እያለች እንግዲህ ራሷን እያበረታታች ነው። በተጨማሪም እንግዲህ ከቴዲ ላይ ሌላ ድጋሚና መዘዝ ሰንዝራበታለች። ቴዲን እንደምንም አሳምና አቅለስልሳ ለምን ብቻዬን ተውከኝ? እኔ እኮ በጣም ባህሪ ሞቷል። በዛ ላይ ደግሞ ከአንተ ጋር ተጣልቻለሁ በጣም ምስኪን ነኝ በማለት ቴዲ ደግሞ በጣም አዛኝና ሩህሩህ ስለሆነ እንግዲህ ምንድን ነው የፈለግሽው ታዲያ ምንድን ነው እንዳግዝሽ የፈለግሽው በማለት ጠይቋትም ነበረ። እና በቃ አሁን ሀዘንተኛ ነኝ እንድታጽናናኝ እፈልጋለሁ ነው ያለችው። እንግዲህ ቴዲ ይህንን ጉዳይ እምቢ ብሎ ነበረ። ነገር ግን ትመጣለህ፣ በእርግጠኝነት ትመጣለህ፣ ገና ተጠቅሜብህ አላበቃውም በማለት እንግዲህ ሄለን ለቴዲ ደውላ ነግረውም ነበረ። እሱም እንግዲህ አልመጣም ነበር ያላት በስልክ። በመጨረሻም እንግዲህ መቶ ፊት ለፊቷ ቁጭ ብሏል ማለት ነው። መሲም እንዳጋጣሚ ከአንድ ላይ ካየቻቸው በኋላ በጣም ነበር የተናደደችው። ምክንያቱም እንግዲህ ሄለን በር ቆልፋባት ለብዙ ቀናቶች ምንም ምግብና ውሃ ሳትጠጣ ሳትበላ አቆይታታለች። በዛ ላይ ደግሞ አንድ ላይ ሆነው እንግዲህ ስታያቸው ደሟ ነበር የተንተከተከው። ነገር ግን ቴዲ ለምንድን ነው እንደዚህ መጠቀም የፈለገችበት ሄለን? ቴዲ ምን ቢያደርጋት ነው? በዛ ላይ ደግሞ የድሮ ጓደኝነታችን አስብ እያለችውም ነበረ። ቴዲ እንግዲህ የማን ጓደኛ ነው? የቶማስ ወይስ ደግሞ የማህሌት? በሌላ በኩል እንግዲህ አዶናይ እትዬን እኔ በጣም እወዳታለሁ አክብራታለሁ፣ ነገር ግን በሉል ስለ እናትህ አንዳንድ ማወቅ ያለብህ ነገሮች ይኖራሉ። ስለዚህ እነሱን ነገሮች ብታዘጋጅ ብታጠና፣ ከጀርባ ምን እንደምትሰራ ያለውን ነገር በግልጽ ብትመረምራት የተሻለ ነው በማለት እንግዲህ ለበሉል ነግሮትም ነበረ። እንግዲህ አባት ሞቷል ከተባለ በኋላ በጣም ሀዘን ላይ ሆነው እሷ እንግዲህ በሰዓቱ በጣም ብታስመስልም እያለቀሰች እንግዲህ ሁሉ ነገር ካበቃለት በኋላ ግን ሌላ ወጥመድ ሌላ ጥንስስ እየጠነሰሰች ነው ያለችው። አዶናይም እንግዲህ ወደ መኝታ ክፍሉ በመሄድ ያ ቡሌል ወይም ደግሞ በሉል የሚባለውን ራሱን እንዲፈትሽ በዙሪያው ማን እንዳለ እንዲሁም ደግሞ ስለ እናቱ ያለውን ነገር እንዲያጣራ አባቴ ከመሞቱ በፊት የሆነ የደረሰበት ነገር አለ እሱን ነገር ብታረጋግጥ ብሎ እንግዲህ መክሮታል። በሉል ደግሞ የእናቴን እወዳታለሁ በዛ ላይ ደግሞ ምንም አይነት ስህተት አትሰራም በማለት ግግም ብሎ ነው ያለው። እንግዲህ እናቱን ስለሚያምናት ምንም ነገር ሊጠረጥር አልቻለም። ብቻውን ሀዘንተኛ ሆኖ እንዴት ጥሎኝ ይሄዳል በማለት ነው ሀዘን ላይ ናቸው። እንግዲህ ያ ቶማስ ማለት ነው ሞተ ሳይባል ሄለን ጉዳዮችን እንግዲህ በፍጥነት ለማካሄድ እየሞከረች ነው። ከነዛም መካከል እንግዲህ ወዲያውኑ ለበሉል የምትሆን ጓደኛ ስታፈላልግለት ነበረ ቶማስ ከመሞቱ በፊት። ወዲያውኑ እንግዲህ ቶማስ ከሞተ በኋላ ያቺ የበሉል ጓደኛ ተብያ ወደ ቤት ሰተት ብላ ትመጣና እንግዲህ ሀዘንተኛ መስላ ነበር የመጣችው። ሰላም እንዴት ናችሁ በማለት እንግዲህ አይንዬን ትቀላቀላታለች። አይንዬም እንግዲህ የኔ ልጅ ማንሽ እንኳን ደህና መጣሽ ብላ ካስገባቻትም በኋላ ሄለን እንግዲህ የተመታ አሁን በዛ ነው እንደሚልካት ይችልች ለምን በዛ መጣት፣ ለማንኛውም ጥሩ ነው መምጣቷ በማለት ገባሽ ማለት ነው። እንግዲህ እሷም ራሷን የበሉል ፍቅረኛ እንደሆነች ከገለጸችም በኋላ ፈጣሪ ያጽናችሁ በማለት ነው እንግዲህ ወደ ውስጥ የገባችው። ነገር ግን ሄለን በይ እንግዲህ የበሉል መኝታ ክፍል በቀኝ በኩል ወጣ ብለሽ ወደ ግራ ያለው ነው ስትባል እንግዲህ ከኤልሹ ቤት ነበር ወይም ደግሞ መኝታ ክፍል ነበር የገባችው። እንግዲህ ታዱም ነበረች እና ጓደኛዋን እያዝናናቻት ማንሽ ስትላት ምን አገባሽ እኔ የበሉል ጓደኛ ነኝ ፍቅረኛ ነኝ እጮኛ ነኝ እያለች ትርበተበትባት። ታዱ በጣም ውዝግብ ብላ ነበረ። እንዴት ነው እኛ ግን አናቅም ፍቅረኛ እንዳለው ነበረ ያለቻት ማለት ነው። ልጅቱ ግን እናትና አባቱ ካወቁ ሌላ ማወቁ አስፈላጊ አይደለም፣ ስለዚህ እናቱም አባቱም ያውቁኛል እኔን በማለት እንግዲህ ዘላ አድርግም ብላለች ከዛ ቤት። በሉል እንግዲህ ወጥመድ ውስጥ ገብቷል፣ በሄለን እጅም ወድቋል ማለት ነው። አባቱ እንግዲህ ያችንና በሉል እንዲያጋባ ነበር የፈለገው። ነገር ግን ቶማስ አሁን ስለሌለ ሄለን መጠቀሚያ ታደርጋቸዋለች ማለት ነው። ምክንያቱም የመጀመሪያው መጠቀሚያ የምትሆነው እንግዲህ ይቺ
የበሉል ፍቅረኛ ተብዬዋ የምትፈልገውን ገንዘብ ልትከፍላት እንዲሁም ደግሞ ልታገባው ልታማልለው ነው እንግዲህ የመጣችው። ነገር ግን በሉል የምታማልለው የምትመስል አይመስለኝም። ምክንያቱም ፍቅር ይዞታል ከኑኑ። ኑኑ ደግሞ እስካሁን በሽተኛ እንደሆነች ነው የምታውቀው። ነገር ግን ምንም አይነት በሽተኛ እንዳልሆነች ያሳያል። ያን ሲጣሉበት የነበረውን ወረቀት እንግዲህ ኤልሹ ካገኘችው በኋላ የኤች.አይ.ቪ ኤድስ ተጠቂ ከሆነችም በኋላ በጣም ተደስታ ነበረ። እሰይ በቃ ካሁን በኋላ አዶናይም ወንድሜም አይጠጉሽም ደስተኛ በጣም ተደስታ ሳለ በዚህ ቅጽበት እንግዲህ ያው የአባቷን ሞት ትሰማለች። ከዛ በኋላ አረረድብን ብላ ነው ያለቀሰችው። እንግዲህ አንዳንዴ እሰይ ብላ ተደስታ ሳትጨርስ እንደዚህ አይነት ነገር መግጠሙ በጣም ከባድ ነገር ነው። እንግዲህ ሳሎን በድንገት እሷ ሙዚቃን ከፍታ እየደነሰች እያለ በህመሟ አባትሽ ሞተ ስትባል ይቀውጡታል ከታች ሆነው ለቅሶውን። ኤልሹም እንደምንም ብላ ወረደችና በማጣራት አብራ ስታለቅስ ነበር። እንግዲህ በሉል ይች ልጅ ይቀበላታል ወይስ ደግሞ አይቀበላትም የሚለውን አብረን የምናይ ይሆናል ማለት ነው። ነገር ግን ለምንድን ነው ሄለን በሉል ይች ልጅ እንዲያገባ የፈለገችው? እሷ አትወልደውም እንዴት? ሁሉን ንብረትና ሀብት የራሷ ማድረግ ነው የምትፈልገው። በሌላ በኩል ደግሞ ያች አይንዬ የምትባለው ያኔ ታምሜ ሳለ በጣም ጎዳና ላይ የወደቀውን ሰው ባውቀው ኑሮ በጣም አመሰግነው ነበረ። አንቺን ራሱ ከገጠር ወደዚህ የመጣሁት እኮ በአንቺ ምክንያት ነው እና አመሰግንሻለሁ ትላታለች። መሲ እንግዲህ ለብዙ ቀን በር ተዘግቶባት ነበረ። ምንም አይነት ምግብ ሳበላ ሁሉም ሰው ረስቷት ራሷን ስታ ወድቃለች። በመጨረሻም እንግዲህ ኑኑኮ እህቷ ሄዳ ታንኳኳለች በር። ስትገባ ግን ያው ራሷን ስታ ነበር ያገኘቻት። ከረቃችን በኋላ እባካችሁ ምግብና ውሃ አምጡልኝ፣ ምንም ነገር አልበላውም ትላቸዋለች። እነሱም እንግዲህ ደው ያመጡላታል። እርዱኝ እርዱኝ እያለ የነበረ ኑኑ እንደገና ደግሞ ቴዲ የጻፈላትን ሜሴጅ እያንዳንዱ አንበዋለች። ታዲያ ገጠር ሲመላለስ የነበረው ለዚህ ነው እንዴ በማለት እንግዲህ ራሷን ስትጠይቅ ነበረ። ቴዲ ገጠር ይመላለስ ነበረ ማለት ነው እንግዲህ ያችን መሲም ብሎ እንዲሁም ደግሞ ስለ መሲ ደህንነትም አብዝቶ ይጠይቃታል። ታዲያ ለምን በዚህ ልክ እንደዚህ ሆነ ማለት እንዲህ ጥሩ ሰው አይደለም ስትል ነበረ ኑኑ። እንግዲህ ስለ ቴዲ የምታውቀው ነገር ያለ ይመስላል። መሲም እንግዲህ ሁሉን ነገር ከመረመረች በኋላ በቃ ተነስታ ምግብ በላች፣ ራሷንም ጠንከር አደረገች። ካጠነከረችም በኋላ ጥሩ ነው እንግዲህ የሆነችው ምንም አልሆነችም። ወዲያውኑ እንግዲህ ለቅሶን ይሰማሉ፣ ሁላቸውም ይላቀሳሉ ማለት ይቻላል። ሄለንም እንግዲህ እያስመሰለች ትገኛለች። በአሁኑ በቃ ቶማስ ስለሌለ ሁሉም የምትፈልጋቸው መንገዶች ክፍት ናቸው። በዛ ላይ ማንም አያውቅባትም ድብቅ ስራዋን። እንግዲህ እንደዚህ ቁጭ ብላ በድንገት ስልክ ይደወልላታል። ወይዘሮ እንዴት ነሽ በማለት ነበር ያ ሰውም የደወለላት። ማነ ካለችው በኋላ እንግዲህ ማንም ቢሆን ማን በቃ ገሌ ነኝ በማለት ነግሯታል። ስልክ የደወለው ሰው ግን እንደዚህ በቀላሉ የሚፋታት አይደለም፣ ማላቅህ ነህ፣ ስለዚህ ስልኩን መዝጋት አለብኝ ደነዋል በማለት ስልኩን ጆሮ ላይ ነበር ጥርቅም ያደረገችበት። በሌላ በኩል እንግዲህ ያ ሰው ምን ሊሆን ይችላል? ለምንስ ደወለላት ለሄለን? ምናልባት ስለ ቶማስ አሟሟት የሚያውቅ ይሆን? ቶማስ እንግዲህ መሞት አልነበረበትም። ምንም አይነት ፍንጭ ሳያውቅ እንግዲህ የሚስቱን ሚስጥር እንዳለ አንዲትም ነገር ትንፍሽ አላደረገም። ነገር ግን የለም አሁን ላይ ቢመለስ ጥሩ ነው፣ ወይም ደግሞ በሆነ አጋጣሚ ቢመጣ በጣም አሪፍ ነው ማለት ነው። በሆነ አጋጣሚ የሆነ ተደብቆ ከዛ እንደ አዲስ ቢመጣ የተሻለ ይሆናል ብዬ አስባለሁ። በሉልም እንግዲህ በጣም አዝኗል። አዶናይም እንግዲህ የቻለውን ለማጽናናት ሞከረ። እንዲሁም ደግሞ ያው የሚያስፈልገውን ነገር እናቱ እንዲጠነቀቃት እንዲያስታውል ነግሮታል። በሉል ግን ተወዛግባ አታወዛግበኝ በል ውጣልኝ ነበር ያለው ከክፍሉ። ምንም ሊረዳው አልቻለም። በዛ ስሜት ላይ ሆኖ እንግዲህ ያች ፍቅረኛ ተብዬቱም ኤልሹን እንግዲህ ሰላም አለቻት። እገሌ ነኝ ፍቅረኛ ነኝ በማለት ለበሉል ራሷን ካስታወቀች በኋላ ኤልሹ ፍቅረኛ እንዳለው አላቅም ነበር ትላታለች። አሁን ካወቅሽ በቂ ነው፣ በይ አሁን ዝም ብለሽ አልቅሽ ትላታለች። እንግዲህ አልቅሽ ስትላት ታዱ ትሰማና ትገረማለች። አልቅሽ ነው እንደሚባለው? አይ ማለቴ ተጽናኝ ዝም በይ ለማለት ነው ብላ እንግዲህ ነገሩን ሸፈንፍና አድርገዋለች። አጭሬት ምንም ግድ ስለማይሰጣት እኔ ጓደኛዋ ነኝ እህቷ በይኝ በማለት እንግዲህ ስታጽናናትም ነበረ ታዱ። ቴዲም እንግዲህ ከተደወለለት በኋላ ወደዛ ቤት መጥቷል። ምክንያቱም ሄለን ስራዬን አልጨረስኩም ከአንተ ጋር ያለ ነገር ገና አሁን ይጀምራል በማለት ነው እንግዲህ እየጠራችው። ቴዲም እሺ በማለት አላሳፈራትም መጥቷል። ታዲያ እንግዲህ ያው ቀረብ ብሎ ለማጽናናት እየሞከረ እያለ ገና ለገና አንተንም አልጨረስኩም ስራዬን ገና ብዙ ነገር አስከፍላለሁ አሰራለሁ ትለዋለች።
ቴዲ ጠርጥሯል። እንግዲህ በልቧ የሆነ ነገር እያሰበች እንደሆነ እንዲሁም ደግሞ እንደማትለቀው በጣም አስጠንቅቆና አስረግጦ ነበር ያወቀው። ነገር ግን ድንገት እንደዚህ እያወራት እያለ መሲ ትመጣለች። እንግዲህ መሲን ካየ በኋላ መሲ በጣም ሌላ ፊት ነው የምታሳየው። በዛ ላይ ደግሞ ደንግጠዋል። እንግዲህ ሄለን ስለ ፍቅራቸው ካወቀች በጣም ከባድ ነው የሚሆነው። በሌላ በኩል እንግዲህ ያችን ኑኑ ከልጆች ራቂ ብላታለች ማለት ነው። በኤች አይ ቪ ኤድስ ስለተመረዘች በሉልም ሆነ ማንም እንዲቀርቡሽ እንዳታደርጊ ብላታለች። እንዲሁም ደግሞ የራሷን መብያ መጠጫ ለብቻዋ እንድትበላ አድርጋለች ማለት ነው። እንዲሁም ቆይት የገረኔ የታመምኩ አልመሰለኝም፣ ስለዚህ ለምን ሌላ ሐኪም ቤት ወስደሽ አታስመረምሪኝም ስትላት ማንም ማወቅ የለበትም በእኔና በአንቺ መካከል ነው ያለችው። እንግዲህ ለምንድን ነው ይሄን ያክል መጥላት የፈለገችውና መበቀል የፈለገችው? ምን አድርጋን ነው? ኑኑ እንግዲህ በራሷ በኩል ተደብቃ ምርመራ ብታደርግ የተሻለ ነበረ። እንዲሁም ደግሞ እውነቱን አውቃ ዝም ብላ ከምትንጓተትና ሞዘዝ ከምትልብን በድብቅ ምርመራ ውጤት ታድርግና ከዚህ ከደሙ ነፃ እንደሆነች ምንም አይነት በሽታ እንደሌለባት ብታውቅ ጥሩ ነው። ግን አሁን ላይ እንደታመመች የምታውቀው ኤልሾና እናቷ ናት። ከዛ ውጭ ማናቸውም አያውቅም። እንግዲህ ወደፊት ሁላቸውም የሚያውቁ ይሆናል ማለት ነው። እንግዲህ ቶማስን ማን ገደለው የሚል ጥያቄ ለእናንተ ጠየኳችሁ። የዛሬ ቆይታችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ